የበቀል ስብራት ልብ አንጠልጣይ የህይወት ታሪክ ክፍል 4 ጸሐፊ ቪክቶር ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ዮሴፍም ምን እንዳድርግን የምትፈልጊው? ንገሪኝ። ድሮ ያደረግንሽን ነገር በሙሉ በኢሳኮር ትዕዛዝ ነው። ስለዚህ መሞት ካለበት ኢሳኮር ነው ያንተይ አላት። ስምረትም ትንሽ አሽሙር ፈገግ አለችና በእርግጥ ልክ ነህ፣ ኢሳኮር አዞህ ነው ያደረከው። ግን አንድ ሰው አለቃውን ለማስደሰት ሰርቃ አምጣልኝ ያለውን ሰርቆ ካመጣ የአለቃውን ትዕዛዝ በመቀበሉ ሌባ የሚባለው ማዕረግ አይቀርለትም። አንተ ኢሳኮርን ለማስደሰት ብለህ የኔን ህይወት ሰርቀሃል። ሌባ ነህ። ትዝ ይልሃል አይደል ተማሪዎች እያለን ያደረከኝ ነገር ብላ ጠየቀችው። ስምረት መከራዎቿ በስተውባት መከራዋ ላይ ሁለት ከባድ ህመም ተጭኗት በጣም ከስታና ቀይ ፊቷ እንደመበለዝ ሆኖ ነበር። ከሚባለው በላይ ራሷን ጥላ ነበር። የኮሌጁ ግቢያቸው በስተጀርባ በኩል ስምረት ተደብቃ ታጠና ነበር። ዮሴፍም ተደብቃ ስታጠና አያትና ወደሷ ሄደ። ደሞ እዚህ ብቻሽ ምን ያደረግሽ ነው አላት። ዮሴፍ እንዳላወቀ ሆኖ። ስምረትም የዮሴፍን ድምጽ ስትሰማ ከተቀመጠችበት በርግጋ ተነሳችና እየተንቀጠቀጠች ምን አደረኩ አለችው። ተይ እንጂ ስምረት፣ እኔን ለማዋሸት አትሞክሪ። ከኤደን ተደብቀሽ ያጠናሽ ነው አላት። አዎ እያጠናው ነበር። ግን ለምንድነው ከኤደን የምደበቀው? ክፍል ውስጥ ሌሎቹ እያወሩ ስለነበረ ሐሳቤን ሰብስቤ ለማጥናት ነው እዚህ የመጣሁት አለችው። ዮሴፍም የያዘችውን ቦርሳ ከእጇ መንጭቆ ወሰደው እና ዚፑን ከፍቶ ውስጥ ያለውን ዕቃዎች ወደ መሬት ዘረገፋቸው። ቦርሳ ውስጥ ከነበሩት መጽሐፍ፣ የንጽህና መጠበቂያ መድኃኒትና የሴት ዋሌት ነበር። እስቲ ዋሌትሽ ምን ያህል እንዳለሽኒ? ምናልባት እኮ ኢሳኮርን በሀብትሽ በልጠሽ ይሆናል ብሎ ሳቀባትና ዋሌቷን ለይቶ አንስቶ ከፈተው። ውስጡ ያለውን ብር ባይኑ ቆጠረውና ያንቺ ደግሞ ይለያል። ጧት ቁርስ የበላውበትን ካፌ ውስጥ ላስተናጋጁ የሰጠሁትን ጉርሻ እንኳን አይሞላም። ለማንኛውም ለጥንቃቄ ብርሽ ከኔ ጋር ይቀመጥልሽ አላትና ዋሌቷ የውስጥ ያለውን ብር አውጥቶ ወደ ኪሱ ከተተው። በኋላ ዋሌቱን መልሶ መሬት ላይ ጣለው። ስምረትም እባክህ ብሩን መልስልኝ፣ ለኔ በጣም አስፈላጊ ነው። መድኃኒቴ ሊያልቅ ነው፣ የግድ መግዛት ይኖርብኛል ብላ ለልመና እጆቹን ጨበጠቻቸው። ዮሴፍ ግን እጆቹን ከእጇ መንጭቆ አወጣቸውና ገፍትሮ መሬት ላይ ጣላት። ይኸውልሽ ድጋሚ እጆቼን ለመንካት እንዳታስቢ አላትና እጆቹን ቆሻሻ ይነካው ይመስል የለበሰው ሱሪ ላይ ጠራረጋቸውና ጥሏት ሄደ። ዮሴፍም የታሰረበትን ለማስለቀቅ መፍጨርጨር ጀመረ። ኃይልህን እሱ ላይ አታባክን አለችው ስምረት። ጆሲ ተው እንዳታደርገው ባክ፣ እናት ሰማት። ለልጅ አባት ማን ይሆናል? ስለሱ አስብ አለው ሳሙኤል። ስምረት ሳቀችና አይገርምም ሳሙኤል፣ ዮሴፍ እንኳን በድብቅ ለወለደው ልጅ አይደለም ከሚስቱ ለወለዳቸው ልጆች አባት መሆን አይችልም። ምክርህ ለሱ አይሰራም። እኔ የምመክርህ በቀላሉ የሰጠውህን መርዝ እንድትጠጣ ብቻ ነው። አይ ካልክ ደግሞ አሁኑኑ ለሚስትህ አባት በድብቅ ስለወለድከው ልጅና ኮሌጅ ያለን ሌላ ያደረከውን በሙሉ እንዲሰማ አድርጋለሁ። በዛ ብቻ ያበቃም፣ መላ የሀገሪቱ ሰው እንዲሰማ አድርጋለሁ። ያኔ ሞት አይደለም አንተን የሚፈልግ፣ አንተ ነህ ሞትን የምትናፍቀው አለችው። ዮሴፍም እሺ አለና መርዙን በእጆቹ መዳፍ አስገባው። የቀሩት ጓደኞቹ እንዳይጠጣው መለመናቸውን ቀጠሉ። ዮሴፍ ግን ጠጣው። በኃይለኛው የተንቀጠቀጠ የተቀመጠበትን ወንበር ገፋውና ወደ ኋላ ወድቆ አረፋ መድፈቅ ጀመረ። ከሴኮንዶች በኋላ ትንፋሹ ተቋረጠ። አይኑን እንደገለጠ ሞተ። ዮሴፍ የስምረትን ብር ይዞ
ከሄደ በኋላ ስምረት ከወደቀችበት ለመነሳት ስትሞክር እጆቿና ጉልበቷ ደምተው ስለነበር መቆም አቃታት። በተቀመጠችበት ዮሴፍ የዘረገፈባትን ዕቃዎቿን እየሰበሰበች ሄርሜላ ትደውልላትና ክፍል ውስጥ ለመድረስ 10 ሰከንድ ብቻ አለሽ ብላ ስልኩን ጆሮዋ ላይ ዘጋችባት። ስምረትም እንደምንም ብላ አምጣ ተነሳችና እያነከሰች በመሮጥ ሄደች። ቪክቶሪ በህንጻው ጎን ሆና ዮሴፍ ስምረትን ያደረጋትን ነገር ተሰማቸው ነበር። ሁለቱም መሄዳቸውን ስታስተውል ከተደበቀችበት ወጣ። የስምረት ዕቃዎችን የሰበሰበች ወደ ስምረት ቦርሳ ውስጥ አስገብታ ለመሄድ ስትነሳ ሳሙኤል ከፊቷ ቆሞ ያያት ነበር። ቪክቶርም ሳሙኤልን ስታዩ ደነገጠች። ምን ያደረግሽ ነው? ለምንድን ነው ሁለት ቦርሳ ያሽው? ስምረትን እየረዳሻት ነው አላት። አይ ዕቃዎቿ እንዳይጠፋባት አስቤ ነው አለች። ያው ነው እየረዳሻት ነበር። ይሳኮር ይህንን ነገር በይ ወይ ቢሰማ ምን ያህል እንደሚነደድብሽ ታውቂያለሽ? ይካሊ በህት መሆንሽ ከሚመጣብሽ ነገር አይደንሽም እሺ አላት ሳሙኤል። አውቃለሁ እና ልትነግረው ነው ብላ ጠየቀችው። ብዙ ጊዜ ስምረትን ስታግዣት አይቼሻለሁ። ለምንድን ነው? ጓደኛ ናችሁ ወይስ ትተዋወቁ ነበር ብሎ ጠይቃት። አይ አንተዋወቅም፣ ግን ታሳዝነኛለች። ለሰው ማዘን ሰው መሆን አይበቃም? ይበቃል አይደል አለችው። ለማንኛውም ለወደፊትሽ ተጠንቀቂ፣ የክፍል ጓደኞቻችን እንዳይሽ ተጠንቀቂ በይ አላት። እና ለይሳኮር ምንም ነገር አትነግረው? በአንድ ነገር ከተስማማን አልነግረው። በምን? የምትችለው ከሆነ ሞክራለሁ። የሆነ ቀን ፓስቲ ጋብዥኝ፣ ፓስቲ በጣም የምወደው አላት። ቪክቶርን ፈገግ አለችና ምን ችግር አለው? ደስ ያለኝ ነው የሚጋብዝህ አለችው። ጥሩ እንዳትረሽ። አንቺ ይህንን ስምረት ቦርሳ ውስጥ አድርጊላት ብሎ ከኪሱ የቁስል ፕላስተር አውጥቶ ሰጣት። እሷም ተቀብላ የስምረት ቦርሳ ውስጥ ጨመረችላት። ስምረትም ቦርሳዋን ልትወስድ ከህንጻው ጀርባ ስትሄድ ቦርሳዋ የለም ነበር። ዝም ብላ ወደ ክፍላቸው ተመለሰች። ወደ ክፍሉ ውስጥ ስትመለከት ክፍሉ ውስጥ ከራሷ ቦርሳ ውጪ ማንም ሰው አልነበረም። ወደ ቦርሳው ሄደችና የጠፋ ዕቃ ካለ ለማረጋገጥ ስትከፍተው የቁስል ፕላስተሩን አገኘችው። ቪክቶሪ እንደሆነች ገምታ ነበር። ፕላስተሩን ከፍታ ቁስሎቿ ላይ ለጠፈቻቸው። ስምረት የዮሴፍን ሞት እያየች ይገርማል፣ ስፈራው የነበረው ነገር ቢኖር እናንተን ለመበቀል ከሞት ተነስቼ እዚህ ዛሬ እስካለሁበት ቀን እስክደርስ ድረስ የለፋሁትን ልፋት ረስቼ እናንተን ይቀር ለማለት ልቤ እንዳያዝንላችሁ ነበር። በፍጹም እናንተን ይቀር ማለት አልፈልግም። አሁን ላይ የሞታችሁ እያየሁ እንኳን ላዝንላችሁ ልቤ አይፈቅድም። እንደውም ከረጅም ጊዜ በኋላ መሳቅ ጀመርኩ። ውስጤን በጣም እረፍት እየተሰማው ነው አለች። ሮዳስን ያኔ ድሮ አንቺን አለመግደሌ እስካሁን ይቆጨኛል። የእውነት ከዚህ እንደወጣው እንደምገልሽ ወቂ አላት ተበሳጭቶ። ስምረትም ማን ነው ከዚህ ትወጣለህ ብሎ ዋሸ? ውድ ሮዳስ፣ አሁን ደግሞ ስላንተ እናውራ። ምን ትላለህ አለችው ያሽሙር ፈገግ ብላ። እየዋሸሽ ነው አይደል ስምረት? በፍጹም እኛም መቀበል ውስጥሽ ሰላምና ረፍት እየሰጠሽ አይደለም። እኛ ፊት ጠንካራ ሆነሽ ለመታየት ስትይ ብቻ ነው እንደዚህ የምትሆኚው አላት ሳሙኤል። ስምረትም ይኸው ለሳሙኤል አሁን ላይ ለኔ መልካም ሰው ለመሆን አትሞክር። እዚህ ያላችሁት ሁላችሁም በፍጹም እኔ ያሳለፍኩትን ነገር በፍጹም አታውቁም። ምናልባት ሁላችሁም ኮሌጅ ያለን ያደረጋችሁኝን ነገር ልታስታውሱ ትችላላችሁ። ከኮሌጅ ከወጣው ቀን ጀምሮ ግን ስለኔ ምንም ነገር አታውቁም። ምን ያህል እንደተሰቃየው ልትገምቱ አትችሉም። ያ ሁሉ ነገር በእናንተ ምክንያት እኔ ላይ ተፈጠረ አለቻቸው። ሁሉንም በመጥፎ አስተያየት እያየቻቸው ምን እንዳሳለፍሽ አናቅም። ያሳለፍሽውን ብናቅም ምናልባት እኛን ለመግደል ምንም ማድረግ አይጠበቅብሽም ይሆናል። ምን አሳለፍሽ አላት ሳሙኤል። አሁንም ደካማ ጎኗን ለማወቅ ሙከራውን ቀጠለ።
ስምረትም ሳሙኤልን አተኩራ ተመለከተችውና በልቧ ምን አለ ያኔ ኮሌጅ ያለን ስለኔ ለማወቅ እንደዚህ ብትጥር አለችና የወይን ብርጭቆዋን አንስታ አንዲ ተጎነጨች። በዚህ ሰዓት ራሳችሁን ለማዳን ምክንያት ትፈልጋላችሁ ብዬ ነበር ያሰብኩት እንጂ ስለኔ እንደዚህ ለማወቅ ትጠይቃላችሁ ብዬ አላሰብኩም ነበር ብላ ያሽሙር ፈገግ ብላ ብርጭቆዋን አስቀመጠችው። እና ምንም ነገር አትነግሪንም ማለት ነው? ቪክቶሪ ጠየቀች። ሳሙኤልም እጁ የታሰረበትን መፍታት ጀመረ። ስምረትም ማወቅ ከፈለጋችሁ መብት አላችሁ። አንድ ወንጀለኛ ቅጣቱን ከመውሰዱ በፊት ምን እንዳጠፋ ማወቅ ያለበት ይመስለኛል አለችና ተስተካክላ ተቀመጠች። እሺ ከየት ልጀምር መሰላችሁ? ከኮሌጅ ከወጣሁበት ከመጀመሪያ ቀን ልጀምር። ከኮሌጅ የቀረሁበት የመጀመሪያ ቀን ወደ 8 ሰዓት አካባቢ ነበር። የሆነ ሰው ሆዴን 2 ቦታ በስለት ወገኝና ጥሎኝ ሄደ። በአካባቢው ማንም ሰው አልነበረምና ማንም ሊረዳኝ አልቻለም። የወጋኝም ሰው ጥሎኝ ሄዷል። እዚህ ሁላችንም ያለነው መቼም የኩላሊትና የጥንት መቅኒ በሽታ እንዳለብኝ እናውቃለን አይደል? በእነዚህ ከባድ በሽታዎች ላይ ነበር በስለት የተወጋሁት። ከዚህ ብሶ ይበልጥ ምን እንደጎዳኝ ታውቃላችሁ? በሆዴ ውስጥ ልጅ ነበር። በሰዓቱ እርጉዝ ነበርኩ። በዛ ስለት የተወጋሁት ልጄ እንዲሞት ታስቦ ነበር። ሁለቱ ከባድ በሽታዎች ላይ ሌላ 2 ህመም ተደረበብኝ። እዛው በወደኩበት የሞት መልአክ ወደ እኔ ሲቀርብ ይሰማኝ ነበር። ወዲያው ግን ወደ ፈጣሪ መለመን ጀመርኩ። ህይወቴን ያበላሹትን አውሬዎችን ለመበቀል አንድ የመኖር እድል እንዲሰጠኝ ጠየቅኩት። አንዴ ብቻ እንዲያበረታኝ ተማጸንኩት። እሱም እነዛ አውሬዎች እንዲጠፉ የሚፈልግ ይመስል ጥያቄን ተቀበለኝና በረታው። ያ የሞት መልአክ ግን ባዶ እጁን ላለመመለስ ትንሹን ልጄን ይዞት ሄደ። እኔም ባለኝ በሌላ ኃይሌ ከሞትኩበት ተነሳው። በዛ ሰዓት ምንም ገንዘብ ስላልነበረኝ ወደ ሆስፒታል መሄድ አልቻልኩምና ወደ ቤት ሄድኩኝ። ቤት ስደርስ እናቴም አባቴም የሉም ነበር። ከማታ 3 ሰዓት በፊት ወደ ቤት ገብተው ያውቁ። ሳሎን መሬት ላይ ተዘረርኩ። የራሴን ቁስሎች መጠገን ስለነበረብኝ በመርፌና በክር የራሴን ቁስሎች በውሃና በአልኮል እያጠብኩኝ ሰፋሁት። ያለ ምንም ማደንዘዣ 2 ረጃጅም ቀዳዳዎችን ሰፋዋቸውና በፋሻ ሸፈንኩት። ስቃይን ለማስታገስ ማስታገሻ መድኃኒት ወስጄ ልተኛ ስል ለካ የተቀመጥኩበት መሬት በልጄ ደም ተጨማልቆ ነበር። ደም ሲፈሰኝ ያለውን ህመምና የራሴን ቁስሎች ሲሰፋ የትኛውም ህመም ይበልጥ እንደሚያም ማስተዋል አልቻልኩም ነበር። ከተቀመጥኩበት በመከራ ተነሳውና ቤቱን ማጸዳዳት ጀመርኩ። ደሜ ከመብዛቱ የተነሳ ቶሎ ለማስለቀቅ ረጅም ሰዓት ፈጀብኝ። እሱን ስጨርስ ደም የነካውን ልብሶችን በሙሉ ሰበሰብኩና በአንድ ሳጥን ውስጥ በክብር አስቀመጥኩት። ልጄን በክብር በወጉ መቅበር ነበረብኝና ሳጥኑን አልጋዬ ስር ለ15 ቀናት አስቀመጥኩት። ምክንያቱም ጉድጓድ ቆፍሬ ለመቅበር አይደለም የምተነፍስበት ኃይል አልነበረኝም ነበር። ቶሎ ለመዳን ከአልጋዬ ለ15 ቀን አልተነሳውም ነበር። እናቴ ምግብ እየሰራች የምታመጣልኝ ክፍሌ ድረስ ነው። ግን ለምን ከአልጋዬ እንደማልወርድ እውነተኛ ምክንያቴን አታውቅም። አባቴም ጭምር አያውቅም። ለምን ወደ ኮሌጅ እንደማልሄድ ሲጠይቁኝ ኩላሊቴን እንዳመመኝ ነግራቸው ነበር። እነሱም በወሩ መጨረሻ ደሞዝ ስንቀበል እናሳክምሻለን፣ ትንሽ ታገሽ ነበር የሚሉኝ። ከ15 ቀን በኋላ ከአልጋዬ ወርጄ ከቤታችን ጀርባ ያለው መሬት ላይ በሳጥኑ ልክ መሬት ቆፍሬ ልጄን እያለቀስኩ ብቻዬን ሸኘሁት። ከቀብሩ በኋላ ተመልሼ ወደ አልጋዬ መጣሁ። ቀንም ማታም ሌሊትም ስለእናንተ ብቻ ማሰብ ጀመርኩ። እናንተን ለማጥፋት ማቀድ ጀመርኩ። እናንተን ለመበቀል ብዙ ኃይል ያስፈልገኝ ነበር። ኃይሉን የማገኘው ደግሞ ከገንዘብ ነበር። ገንዘብ ለማግኘት ከሀገር ለመውጣት ወሰንኩ። እሱንም በሕገ ወጥ መንገድ ነበር። ምክንያቱም ምንም ጊዜ ማቃጠል አልፈለኩም። ግን ለዛም ለካ ገንዘብ ያስፈልገኝ ነበር። የነበረኝ አንድ አማራጭ ብቻ ነበር።
አባቴ ከቤተሰቦቹ የወረሰውን ብቸኛ ሀብቱ የምንኖርበት ቤት ነበር። ያንን ቤት በድብቅ እናቴም አባቴም ሳያውቁ ካርታውን ወስጄ ሸጥኩት። የሸጥኩለት ሰውዬ ቤቱን ቶሎ ይፈልገው ስለነበረ የግድ እኔም ቶሎ እናቴና አባቴ ሳያውቁ ከሀገር መውጣት ነበረብኝ። በሕገ ወጥ መንገድ ለሚወስደኝ ደላላ የሚያስፈልገውን ብር ከፈልኩኝና እናትና አባቴ ከቤታቸው ከመባረራቸው በፊት ቀድሜ እኔ ከሀገር ወጣሁ። ከቀናት በኋላ እነሱም ጎዳና ወጡ። እናንተን ለመበቀል ስል ወላጆችን ጎዳናና በረንዳ ላይ አዋልኳቸው። በረሃ ላይ ያላየሁት አይነት የህመም አይነት አልነበረም። ከመራብና ከመጠማት ውጭ እንኳን የሚወስዱን ሰዎች ክፋታቸውን ተቋቁሜ እንደምንም አረብ ሀገር ገባሁ። የመጀመሪያውን ዓላማዬን ከሀገር መውጣት ነበር። እሱንም በድል ተወጣሁት። ነገር ግን ከሰባቱ የምቀርባቸው ጓደኞቼ የተረፍኩት እኔ ብቻ ነበርኩ። ስደርስ ደላላ የሰጠኝን አድራሻ ተጠቅሜ ወደምታሰራኝ አለቃዬ ቤት ሄድኩ። አለቃዬ ከምነግራችሁ በላይ መልካም ሰው ነበረች፣ ባለቤቷም ጭምር። ምን ዋጋ አለው ግን አንድ ወንድ ልጇ ወንድነቱን ተጠቅሞ ሴትነቴን ሊደፍር ይሞክራል። ሁለቱ ሴቶቹ ደግሞ ከእናታቸው ጋር ባለኝ ቀረቤታ ይቀኑ ስለነበር ሁሌ እንከን እንዳወጡብኝ ነበር። አንዷ ልጅ እንደውም የጋለ ዘይት ልትደፋብኝ ሞክራ ነበር። ይህንን ሁሉ ነገር ግን ወላጆቻቸው አውቁ። ምክንያቱም እዛ መጥፎ ሀገር ውስጥ እንደ አለቃ አይነት መልካም አለቃ አላገኝም ነበር። እዛ ቤት ውስጥ ለ3 ዓመታት ያለ መታከት ሰራው። የማገኛትን እያንዳንዷን ሳንቲም ቆጥቤ የእናቴንና የአባቴን ብቸኛ ሀብት የሆነውን ቤታቸውን መልሼ ገዛሁት። ለ3 ዓመት ወላጆቼ መኖሪያ ያልነበራቸውም ነበር። አንድ ጠባብ ክፍል ተከራይተው እንደሚኖሩ ነበር የሰማሁት። ከዛ ግን በሰው አፈላልጌ ወደ ቤታቸው እንዲመለሱ አደረኩ። ሁለተኛው ዓላማዬ ቤተሰቤን ወደ ቤታቸው መመለስ ነበር። እሱንም አሳካሁት። ሶስተኛው ዕቅዴ ጤንነቴን ማስተካከል ነበር። ሌላ 2 ዓመታትን መልካም አለቃይና መጥፎቹ ልጆቿ ጋር አሳልፌ ለመታከም የሚሆነኝን ገንዘብ አጠራቀምኩ እና 2 ከባድ ቀዶ ጥገናዎችን አደረኩ። ኩላሊቶቼን በሌላ አዲስ ኩላሊቶች አስቀየርኩ። አጥንቴ የሚያስፈልገውን ያህል መቅኒ ስላልነበር ከኔ ጋር የሚመሳሰል መቅኒ ያለው ሰው ተፈልጎ መቅኒ ተለገሰኝ። ሮዳስ አንተ የሰጠኸኝን የወገብ ቁስሎቼን በሙሉ አጠፋኋቸው። ጤንነቴ ወደ ጥሩ ሁኔታ ተመለሰ። እናም 3ኛውን ዕቅዴን እንዳሰብኩት አሳካሁት። 4ኛውን ዕቅዴን ስጀምር በጣም ደስ ብሎኝ ነበር። እናንተን ለማግኘት የመጨረሻው ዕቅዴ ነበር። የመጨረሻው ዕቅዴ የኑሮ ደረጃዬን ለእናንተ እኩል ማድረስ ስለነበር መልካሙ አለቃዬን ተሰናብቼ የራሴን ኢንቨስትመንት ስራ አቋቋምኩ። ጎን ለጎን ስለእናንተ ማጥናት ጀመርኩ። 2 ዓመታቶቼ ካቀድኩት በላይ የሀብት ማማ ላይ ወጣሁ። ለወላጆቼ ሁሉን ነገር አሟላለሁ። 7 ዓመታት በኋላ ወደ ሀገሬ ጠቅልዬ ተመለስኩኝ። የእናንተ የህብረታችሁ ቀን እንደደረሰ ስሰማ የትኛው ሆቴል ውስጥ እንደምታሳልፉ ማጣራት ጀመርኩ። የመረጣችሁትን ሆቴል ሳውቅ ይህን ሆቴል ከነሰራተኞቹ የቀረበልኝን ዋጋ ሳልደራደር ገዛሁት። የቀረውን ሁላችሁም እናውቀዋለን። እና ታሪኬ እንዴት አያችሁት? ሮዳስ ምን ትላለህ? ስለ ታሪኬ ምን ታስባለህ? ብላ ጠየቀችው። የሮዳስ መልስ ግን አይኑን ወደ መሬት መትከል ነበር። ሳሙኤል ደረቱ ላይ የጠመጠሙን ገመድ ስምረት ሳታየው መፍታቱን ቀጥሏል። ተው እንጂ ሮዳስ፣ አንተ የማዘን ስሜት አያምርብህም። ወደ ድሮ ማንነትህ ተመለስ አለችው ስምረት። ሮዳስ ግን መልሱ ዝምታ ነበር። ያዘንክ ለመምሰል አትሞክር አስመሳይ። ትዝ ይልሃል? ለኔ የነበረ ፍቅር የምትገልጸው እኔን በመደብደብ ነበር። አብርሃምና ኤርሚያስ በዛ ያግዙህ ነበር። አንተ ከአብርሃምና ከኤርሚያስ መሃል ያስቀምጡ ለምን ይመስልሃል? ትዝ ካለ አብርሃም ቀኝ እጄን ኤርሚያስ ደግሞ ግራ እጄን ይዘውኝ እና ጀርባዬ እስኪደማ በወንዱ ቀበቶ ትገርፈኝ ነበር። አንዳንዴ ደግሞ እኔን ማየት ሲደብራቸው እጄንና እግሬን አንድ ላይ ወደ ኋላ ታስሩኝና ሁላችሁም በየራሳችሁ የቆዳ ቀበታችሁ ትገርፉኝ ነበር።
ይገርማል። እናንተ ካደረጋችሁኝ ነገር እኔ የሰጧችሁ አሟሟት በጣም ቀላል ነው አይደል? አለች። አብርሃም በጣም ይቅርታ፣ ያደረግንሽ ነገሮች በሙሉ አሁን ላይ ህመማቸውን ተረድቻለሁ። አንዴ ይቅርበኝና ህይወትሽን በሙሉ የለፋሽበትን እኔ ልክፈልሽ አላት። ስምረትን ፈገግ አለች። ኤርሚያስ አንተስ የምትለው ነገር የለም አለችው ስምረት። እሱም ያደረግንሽን ነገር የሚከፍል ምንም ውለታ የለም፣ ግን በቃ አንዴ ይቅርታ እድል ስጭንና እድሜ ልካችንን ባሪያሽን ነው አላት። ስምረትም ዋው አሁን ላይ የኔን ህመም የተረዳችሁኝ መቼም ታሪኬን ስለነገርኳችሁ አይደለም ሴቶች ልጆች ስላላችሁ እንጂ አይደል ብላ ጠየቀቻቸው። አብርሃምና ኤርሚያስም በድንጋጤ ስምረትን ተመለከቷት። አብርሃምም ስለ ሴቷ ልጅ ታውቂያለሽ ብሎ ጠይቃት። እንዴታ አሁን 5 ዓመቷ አይደል? የኤርሚያስ ሴት ልጆች ደግሞ መንታ ናቸው። እንዴት ደስ ይላል ብላ መለሰችለት። ኤርሚያስም እባክሽ እነሱ ገና ልጆች ናቸው፣ ምንም ነገር አይረዱም፣ እባክሽ አትጉጃቸው ብሎ ለመናት። ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።